ስማ ስንት ወር ያለፈባቸው ነው የላክልኝ? 2 ወር ብቻ ነው ያለፈባቸው። ያማል እንዴ ቢያንስ 1 ወር ያለፈበትን አትልክልኝም? በቃ ሰው መጣ ደውላለሁ። እንዴ ዮኒ እንዴ ሄና ምሩ የት ጠፍታችሁ ነው? አለን ይኸው እስኪ ጁስ ስጠን። ዮኒ በር ክፈትልና እንዴ ለምን ወደ ልትሄዱ ነው? አመጣጣችንን ማዘርን ልንጠይቃቸው ነበር። እኛም በዛው ጠፋን አልተመቸን። የኔና ልጠይቋት? አረ እንደዛማ ኮነኛ። አረ ዮኒ ችግር የለውም እኛ ማዘርን ጠይቃት ብለን ነው በዛውም ካንተ ንግዛ ብለን። እሺ እንደዛ ከሆነ ወይ ሌላ እሷ የምትወደው ጁስ አለ እሱ ልቀይርላችሁ። ዮኒ ምን ሆነ ነው? ተመሳሳይ ጁስ እኮ ነው የሚታየኝ። ይሄ ምን ሆኖ ነው እንዴ? ወይኔ ጉዴ ዮናስ ይሄ ጁስ እኮ ኤክስፓየርድ ካደረገ 2 ወር አልፎታል። ምን ማድረግ ነው? ለራስህ ሲሆን ያንገበገበ ዮናስ ዛሬ የምትሰራው ክፉ ነገር መልሶ ራስህን ይጎዳል። ምን ማድረግ ነው? ይቅር በሉኝ ነው ኬምሩ በእናታችሁ አሁኑን አውጥቼ እንዳለንም ጥላችሁ ለንካይንን ማብረታል። ተነስ በስመ አብ እዛ ጋር ጠብቀኝ፣ ፍቅረኛ ይመጣል ደግሞ እንዳትርቅ። ዮኒዬ ጽኑዬ ና እስቲ ወንበር አምጣለት። እሺ የኔ ልጅ ይኸው ልጅ ይቅርታ። እሺ ልቀቀው። ሂድ ለስላሳ ይዘህለትና እስቲ ና ምን እንደሚፈልግ እንኳን መች ጠየቀው? ምን ላንጣ የኔ ልጅ እንደው ከቀልቤ ሳሎን ሳልጠይቅህ። አይ ጋሼ እኔ እንኳን ይቅርብኝ። ሚስት እኮ ነው ምን ያግደረድራል? ሂድ ኮካ ይዘህለትና። እሺ የኔ ልጅ የኔ ፍቅር ግን እንደዚህ ባትቆጫቸው። ያው የኔ ልጅ ጽናቴ አንድ ነገር ላወራሽ ፈልጌ ነበር። ምንድን ነው የምታወራኝ? እዚሁ አውራኝ። ካላስቸገርኩሽ 300 ብር ይኖርሻል? ከትናንት ወዲያ አይደል 200 ብር የሰጠው? ምንድን ነው በየቀኑ ሰው ማስቸገር? አስቸገርኩ አይደለ? ይቅርታ። ጽኑ እንዴት እንደዚህ ታደርጊያለሽ? ምን አለ ብትሰጫቸው? ጋሼ እሷ እኮ እንደዚህ አይነት ሰው አይደለችም። ውይ እናቴ ከትቢያ ላይ እኮ ነው ያነሳች፣ ከመሬት ነው ያነሳች። እሷ እኮ እንደዚህ ያለች ልጅ አይደለችም። እውነት ነው ጋሼ ውስጧን አውቀውት። የታለ ብሩ? እባካችሁ እናቴ ሳትሞት ቶሎ ብላችሁ አትርፉልኝ። ስሚኝ ይህን ስራ ስንሰራ የመጀመሪያችን አይደለም። ሙሉ ነው አይደል? ያላችሁኝ እና ያዘጋጀሁት ወደ ቤት መመለሻ እንኳን የለኝም። እኛ እኮ እንተባበረሽ ብለን ነው እንጂ ስትፈልጊ ሊቀር ይችላል። አረ ችግር የለውም ብቻ እናንተ ወረፋውን አስቀድሙልኝ። እናቴን ቶሎ አድኑልኝ። በቃ ሬዲ አድርጊያቸው ከአንድ ሰው በኋላ ይገባሉ። በይ አሁን ከአንቺ ጋር መታየታችን አደጋ ስለሚሆንብን ሂጃውን ነይ ቆይ አንተ ሌቦች በሰው ህመም የራሳችሁን ኪስ ለማደለም የምትጥሩ። አረ ይሄና እንደዛ እኮ አይደል። ዝም በል። ቢሮ ጀምሮ ስከታተላችሁ ነበር። እንዴት ይሄን ስራ ታሪክ የት አንስቶ ይሄን ስራ እንደሰጣችሁ ረሳችሁት? ሰው ማገዝ ሲገባችሁ ችግራን ወደ ግል ጥቅም ማዞራችሁ በጣም ያሳዝናል። እናንተ ጋር ቢሮ ነው ያገራል። አምጣው ብሩ ነው ቺ ብርሽ። ስሜን ቺ ደንባራ። አቤት። ምን ነው ምሩ? 2 ቡና ይዘሽልኝ ነይ ደግሞ ከጣን ጋር ግውሽ። እሺ። ወይኔ አምላኬ ምን ያደናብርሻል? ወይኔ ጉዴ ዛሬ ሊያዋርደኝ ነው መሰል። አይዞሽ አንቺ ቁጭ በይ፣ እኔ አስተናግደዋለሁ። አይዞሽ ቁጭ በይ። ቺ ለኔ ይቅርታ ወንድሜ። ሄኒ ወይ እዛው 2 ቡና ትዛዛለኝ። ሽኔ ያደርስላችኋለሁ። ቡና አዛችሁ ነበራ? ሄኖክ ሰላም ብሩ። አንቺ ያለ ስኳር ነው መሰለኝ። ትናንቱ ላይ ማን ይቆማይታል? በስኳር ቅዳል። ልክ ነሽ። እኔም ከጊዜ ጋር ተቀይሬያለሁ። አንተ በስኳር ነው ወይስ? ትተዋወቃላችሁ? አዎ ትላንቴ ነበር። ሄኒ ምን ነው? ምሩን እኮ አግኝቻት ነው። ምሩ? ያቺ ምሩ ነች እንዴ? እና ክፉ ተናገረች? ምንስ ብትል ከዛ ህይወት ያወጣሽኝ አንቺ አይደለሽ? ማመስገኛ ነሽ። አረ ወይኔ ለምን የቱ ጋር ነው ቤቱ? እርጉዝ? ወይኔ ናቲ ፈራሽ? አትፍሪ። ቆይ እኔ ልጅ ወዳለሁ። እኔ እርጉዝ ወዳለሁ። እንጂ ደውይ እንጂ ደውይ። ከሰናገሽ እዚህ ከሰናገሽ እንዳገሽ ከሰ ምሩ ዮኒ ሰላም ነው ሄኖኬ? ሄኖኬን ፈርተሽ ነው አይደል ምሩ? ከዛ ጀምሮ አስጨነቀኝ እኮ ነው። እናትሽ ምሩ ሄኖኬ በጣም የሚያሳዝን ሰው ነበር። ሚስቱ ልክ እንደ አንቺ እርጉዝ ነበረች። በከሰል ጭስ ነው የሞተችው። ወይኔ ሲያሳዝን። ስማቴን ቃለም አታስገባው። ይሄ 15 ኪሎ ነው። እሺ እናንተ ሌቦች፣ ይሄ ብረት ማን ነው? የኔ እኮ ነው። ሰርቃችሁ ነው? የኔ ተረጋጊ። ስራ ቦታ ነው። ሰው ስም አታጥፊ። ይሄው የራሴ ይመስላል። ከታ መጣው ሳልሸጥልህ ብዬ ፖሊስ አልጠራ ንብረት ይመልስ። የኔ ተረጋጊና የምትፈልጊው ነገር ካለ በስርዓት ጠይቂ። ከእናቴ ቅርስ የቀረኝ ይሄ ይመስላል ብቻ ነው። እሺ እኔ ገዝቼው ነው ያልሽ። እውነት ከሆነ ግን ልጁ ይምጣና አረጋግጬ እመልስልሻለሁ። ስማ አንተ የት ነህ? ና ቶሎ በስራ ቦታ ፈልጌ ነው። ፈለከኝ እንዴ አለቃ? እንኳን መጣ ፈልጌ ነበር። ይሄ ነው ሌባ?
ቆይ ተረጋጊ። ምንድነው ቦስ? ስማ ጭራሽ ዕቃ እየሰረክ ማምጣት ጀመር። እኔ እንደዚህ እንደማላረግ ታውቅ የለ እንዴ ቦስ? እና ያንን መሰላል ኬት አመጣኸው? ከዛ ከጥቁሩ በር ቀይ ልጅ ጸጉር ረዘም ያለ ልጅ ነው የሸጠልኝ። ወይኔ ወንድሜ ነው። ለሌላ ጊዜሽ ለመፍረድ አትቸኩይ። የእናትሽ ማስታወሻ ከሆነ ደግሞ ውሰጂው። ስማ ያኛውን ብር አምጣው፣ ዛሬ ነው የምልከው። ይኸው እኔ ወደ ስራ ልመለስ። በቃ መውሰድ ትችላለሽ። እቴ እንዳትናገሩብኝ። ማንም ጎረምሳ ጋር እንደ ስትዘል የምትውለው አቺ። አረ ነፍሴ ምን ሆነሻል? ይሄን ጫማ አልፋታልሽው እኮ አንተ አራት ተመለበሰው እኮ በዲግሪ ልታስመርቀው ነው እንዴ? ስርዓት ያዙ። የእህትየው እኮ ነው የሚገርመው። በእናትህ እሷ እንደዛ እየለዋወጠች እሱን በአንድ ጫማ ተቀቅለዋለች 4 ዓመት ሙሉ። ተይ እህቴ እንዳትናገሩብኝ። ራሷ ክብሯን ትጠብቅ እንጂ ከማንም ጎረምሳ ጋር እንደ ስትዘል የምትውለው ማን አባቱ ነው? ወንድሜ አንቺ ከየትኛው ጎረምሳ ጋር ነው ስትዞር የነበረው? ወንድሜ ልነግርህ ብዬ እኮ ፈርቼ ነው። ምንድን ነው የፈራሽው? ላገባ ነው ግን ምን መጋቢያ ብር ስላጣን ነው እኮ። ጥሩ ልጅ ከሆነስ እኔ ድርሻለሁ። ውይ ፈጣሪ ማረው። ይኸው ያቅሜ። አመሰግናለሁ ምሩዬ። እንዴ ለዚህ ሌባማ አላዋጣም። ለምን አይሞትም? ምን ሆነሻል ጽቤ? መታመም ሲያንሳው ነው። ይሄን አስታወሽው? ወይኔ ቦርሳዬን አንተ ሲያንሳው ነው። እኔንም እኮ ሰርቆኛ ቀር ግን በፈጣሪ እጅ የተያዘ ሰው መጨከን እውነት ነው። የበደሉንን ብንበድል ከበደሎች በምን እንሻላለን? እና ይቅር አልሽው? አዎ ይቅር እንድንባል ይቅር ማለት አለብን። አንተና ናና አስወጣው እንጂ። አቤት ወንድሜ። ስትጠብቅ የኔና ተጸደም እንዴ? በቃ ቁጭ ብላችሁ መብላት ለመዳችሁ አይደለም? በዛ ጋር እኮ አጽድቼዋለሁ፣ ግን በዚህ ጋር ስፖኪው ሊሰርቁኝ ሲሉ እያባረርኳቸው ወደዛ ሂጅ ነው። ይቅርታ። አረ አባረርኩ ስላለ እንዴ ልካፈል ነው አትልም? አረ ይዙ አለኮ። አረ አለ እኮ አባ። አረ ተይው፣ ቢሰረቅ ተካፍሎ ይበላ ነበር። እንደማስቀፈድደው ስለሚያውቅ ነው ወንድሜ። እኔ ለሊኔን ኖሮሽ እንኳ አባት እግዚአብሔር ይስጥልኝ ልጅ። አሜን። አረ ደስ አይልም። ሳይኖር ትሰጣለህ። ኢዛና እግዚአብሔር ከምን እንዳነሳ አትርሳ። በቃ እሺ የጀመርኩት ልጨርስና ሂሳብ ይስጠኝ። አያይቶ በቃ ይሄው መኪና የደነካበት። አንተ እንደናከኝ አይደለም አሁን መቀበሌ በኋላ ለመስጠት ጅማሮ ስለሆነ አመሰግናለሁ። ቶሎ በል ባለቤቴ ሳይመጣ። እሺ ስራ አይደል ያለው? እስኪመጣ ጊዜያችን እንጠቀመው። እንዴ እሺ እንዴ ይሄ ደግሞ ምን አባቱ ፈልጎ ምን ፈልገህ ደወልክ? እኔ ካንተ ምን እፈልጋለሁ? ይልቅ ሚስቴ ምን ሆነች? ከገዛ ቤት ወንድ ይዛ አስገባላ ይቻለሁ። ምን ሄኒ ምን ሆነ ነው እንዴ? ወይኔ ሄኖክ ወይኔ ምን ሆነ ነው? ቆይ እኔ እንጃ ምንድን ነው ያሰብኩት? ቆይ ወንድሜ ምን ሆነ ነው? ሰው አሳስቶኝ ነው፣ ከሌላ ሰው ጋር ያለች መስሎኝ ነው። እንዴ ቆይ ሚስትህን አታምናትም እንዴ? ነግሬሃለሁ እኮ እንደምለ ሰርፕራይዝ እንደማይሆን። የምን ሰርፕራይዝ? ልደትን ሰርፕራይዝ ልናደርግ ነበር እኮ አንተ ቶሎ መጣብን እንጂ።